ነገሩ እየተካረረ ሄዷል። የሁለቱ ሴቶች ቅርምትም እየተባባሰበት ሄዷል። በተለይ ደግሞ ትሁት ለአቤል ያላት ፍቅር እንዲሁም አቤል ደግሞ ለማኪ ያለው ጥላቻ በጣሙኑ እየሰፋና እየተስፋፋ መጥቷል። ከዚህም ባለፈ ደግሞ በመሀል የገባው ጣልቃ ገብ የእርጎ ዝንብ የምንለው ማፊ የተባለ የአቤል ጓደኛ በመካከላቸው ተገኝቷል። አሁንም ፍላጎትና ስሜቱ በቀጥታ ወደ ማኪ ያመራል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላም፣ ፍቅር፣ ጸጋ፣ በረከት፣ አንድነት ይብዛላችሁ እያልኩ በዛሬው ቪዲዮአችን ባለጀበናዋ ትሁት ክፍል 8ን በትንታኔን የምናስመለከታችሁ ይሆናል። እንዲሁም በክፍል 9 የሚከሰቱ አበይት ትዕይንቶች በዝርዝር የምናሳያችሁ ይሆናል። ታዲያ ከእናንተ ከተወደዳችሁ ተከታታዮቻችን የሚጠበቀው ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ተወዳጁን ነው። ከዚህ በቀደም የተለቀቁ ቪዲዮዎችም እንዲሁም ወደፊት የምንለቃቸው ቪዲዮዎች በፍጥነት እንዲደርሷችሁ የደወል ምልክቷን መጫናችሁን አዘንጉ። አብራችሁን እስከ ቪዲዮ ፍጻሜ ትዘልቁ ዘንድ ይህም የአክብሮት ግብዣችን ነው። ትሁት በራሷ እጅጉን አዝናለች። አቤልም በአሁኑ ሰዓት ስራ በማጣቱ ይህ የስራ ማጣቱ ጉዳይ ደግሞ ከእሷ ጋር በእሷ ምክንያትም እንደሆነ በአንድ አጋጣሚ አገናኝተዋለች። አሁን ላይ ማኪ እጅጉኑ ያችን የቤት ሰራተኛ ተብዬ ወይም ደግሞ ልዕልት ትሁት የአቤልን ፍቅረኛ ማባረር ትፈልጋለች። ማኪ እጅጉኑ ሀብታም የሚባል ቤተሰብ ያላት እንዲሁም ዲያስፖራ እንደሆነች እናውቃለን። ከዕለታት አንድ ቀን አንድ ዘዬ ዘየደች። ይህንም ምንድን ነው? አንድ ጊዜ ምግብ አዘጋጅታ ቤቷን ፏ አድርጋ መጠጥም አዘጋጅታ ልክ እሱ ሲመጣ በፍጹም ደስታ ልትቀበለው አስባለች። ከሱ በፊት ግን እሷ የሆነ ቀን አኩርፋ ነበርና እሱ ሲመጣ ማለትም አቤላ ሲመጣ እኔ ተደብድቤ እሷ ደብድባኛለች፣ ማናት የደበደበችሽ ብሎም ሲጠይቃት ሰራተኛ ናታ፣ ያቺ ተንከሲስ፣ ያቺ የድሃ ልጅ ናታ ስትልም ነገረችው። በማስከተልም ከቤት እንዲያባራት ቅራቅንቧንም ጠቅልሎ ከቤት እንዲያሰናብታት ትፈልጋለች። የሆነ ሰዓት እያወሩና እየተጫወቱ እያሉ አቤልና ማኪ እንዲሁም የአቤል ጓደኛ ማፊ አንድ ላይ ሆነው እየተሳሳቁ በሳቅ በጨዋታ እየተሳለቁ እያለ በቅናት መንፈስ ድብና አለችና ትሁት ወዲያውኑ ከክላሷ ወጥታ ወደ እነሱ አመራች። ወዲያውኑ ስታያት ማኪ ደሟ ተንተከተከ። ከዛ ምን ፈልገሽ ነው የሚል ጥያቄ ስታቀርብላት ቡና ላፍላላችሁ የሚልም ጥያቄ አቀረበች። አንፈልግም፣ ብንፈልግ እንኳ ውጭ ወተን እንጠጣለንም ስትል መለሰችላት። ወደ ኩሽና ገባችና ማኪ ለትሁት ቀጭን ትዕዛዝ አስተላለፈች። ይህ ትዕዛዝ ከአቤል ጋር ሰፊ ጊዜ እንዲሁም ቆንጆ ጊዜ ልናሳልፍ ነውና ዛሬ ከክፍልሽ እንዳትወጪ የሚል ቀጭን ትዕዛዝ አስተላለፈች። ከዛም በማስቀጠል ምግብ በራሷ ሰርታ ማኪ ትጠባበቀው እንዲሁም ደግሞ መጠጡን ማዘጋጅታ በምሽት ትጠባበቀው ጀምራለች። አቤል ከመጣ በኋላ በደንብ ከተቀበለችውና ከሳመችው በኋላ ጥቂት ካወሩና ከተጫወቱ በኋላ በቃ ደክሞኛልና ምግብ በልተን ወደ ጨዋታችን እንመለሳለን ሲልም ጥያቄ ያቀረበላት። በዚህ ጥያቄ የተቀበለችው ማኪም እሺ ምግብ ሰርቻለሁ፣ ምግቡን እንብላና መጠጣችን እየጠጣን እንጨዋወታለን አለችው። ታዲያ ምግቡን ሲመገቡ በድንገት አንድ ጉርሻ እንደጎረሰ የጨው ብዛት እጅጉን ጎመዘዘውና ከጉንጩ ያለውን ምግብ ወዲያውኑ ተፋው። እሷም ተደናግጣ ምን ሆንክ የኔ ፍቅር፣ ምን ሆንክ በማለት ተባብለውም ጀመር። እሱ ግን ያዳቆነ ሰይጣን ሳያቀስ አይተምነውና ነገሩ ትሁት የራሷን የቤት ስራ ሰርታ ነበር። ምግብ በሚሰራበት ሰዓት ማኪ አድርገው ስለማታቅ አሁን ላይ እሷን ለማስጠላት እሷን ከአቤል ጋር ለመለያየት ያላትን ጥረት እውቀቷንም ጉልበቷንም እየተጠቀመች ነው። ታዲያ በዚህን ሰዓት ምግብ እየሰራች እያለ በጣም ከ1 ኪሎ የሚበዛ ጨው ጨምራበት ነበርና በጣሙኑ ምግቡ ይጎመዘዝ ነበር። እሱ ምግብ ካለቀ በኋላ የሆነ ሰዓት ማኪ ብቻዋን ሆና ሳሎን ላይ ትደንስና ትዝናና ነበር። ነገር ግን በደቂቃዎች መካከል ጩኸት ተሰማቸው። አቤልና
ትሁት በቀጥታ ማኪ ወዳለችበት ወደ ሳሎኑ ሲያመሩ ምን ሆነች ነው ምን ተፈጠረ የሚል ጥያቄ ሲያቀርቡላት በረሮ አስፈራራችኝ ስትልም አስደነገጠቻቸው። እነሱም በጣም ነው ተሳለቁባት። ታዲያ በረሮ እኮ ምንም አታደርግሽም፣ የት ነው ያለችው? እንግደላት አለቻት ትሁት። እንዴት ልገያት በሚል ስሜት እንዲሁ ተሳለቀችባት። ሌላው ነገር ደግሞ የትሁት ጉዳይ ነው። ትሁት በራሷ እጅጉን አዝናለች፣ እጅጉን ተሰቃይታለች። ይህንን አቤልን የራሷ ለማድረግ የግሏም ለማድረግ ብዙ ጥረቶችን በፍቅር እያደረገች ነው። በጉልበት ግን የምታደርገው ማኪ ብቻ ነች። አቤል የሆነ ሰዓት ስራ እንዳጣ በእሷ ምክንያትም ስራውን እንዳጣ ታስባለች። በዚህ መካከል የሆነ ቀን ኩሽና ላይ ምግብ እየሰራች እያለ አቤል ቀጥታ ወደ ኩሽና ሄድና አንቺ ላግዝሽ እኔ ነኝ የምሰራልሽ አላት። አይሆንም፣ ጥሩ አይመጣም። ማኪ ካየች ጥሩ እንደማይመጣና ከባድ አደጋ እንደሚፈጠር ነገረችው። አይሆንም፣ የመጣው ይምጣ ብሎ ምግብ መስራት ጀመረ። ወዲያውኑ እንደጠረጠረችው ማኪ ወደ ኩሽናው ስትመጣ እሷ ትሁት ቆማ እያየችው አቤላ ምግብ እየሰራ ነበር። እሱም ዞር በማለት እና የኔ ምግብ ሰራተኛ እሷን ለምን ሶፋ ላይ አታስቀምጣትም አለችው። አይ እጇ ላይ ትላንት ጉዳት ስለደረሰባት ላግዛት ብዬ ነው በሚል ሊያባብላት ቢሞክር እሷ ግን ልትሰማው አልቻለችም። እሷ ትተው ከወጣች በኋላ ትሁትና አቤል ለብቻቸው ማውራት ጀመሩ። ከዛም በቤተሰብ ምክንያትና እንዲሁም የሱ አባትና የማኪ አባት ድንቅ ጓደኛሞች እንደነበሩና በእነሱ ምክንያት እንዲፈላለጉና ቤተሰብ እንዲመሰረቱ ያ ማለት ጓደኝነት እንዲኖራቸው እንዳደረጉም ነገራት። በቤተሰብ ምክንያት የተጀመረው ፍቅር አሁን ላይ እዚሁ ጥንቅጥ ደረጃ ላይ ተዳርሷል። እሱ ግን ለሷ ምንም አይነት ቅንጣት ያክል እንኳ ፍቅር እንደሌለውና ነገር ግን አሁን ላይ ቃልን ለማፍረስ ቃልን ለመካድ እጅጉኑ አጸያፊ ነገር ነውና እኔ ማፍረስ አልፈልግም አላት። ለዘላለም እንደማይወዳትና አሁን ላይ እሷን አግብቶ ደስተኛ ሆኖ እንደሚኖር ይፈልግ እንዳለ በእጅጉ አስረዳት። ትሁትም በውስጧ እያወራች ለዘላለም እንደሚወዳትና እቅፍሽ ውስጥ ቢኖር የሰው ሆን ግን ምን ይደረግ ምን አለ የሰው ባትሆን የኔ ብትሆን ኖሮ አይ ስርዓቱ መልኩ ቁመናው እያለች በውስጧ ማደናነቅም ጀመረች። ከራሷ ጋር እየተሟገተች እያለ የዚህች ሰይጣን ባትሆን ምን አለበት እያለችም ትጸጸትና ትሟገት ጀመረች። እንዴትም አድርጌ ቢሆን የራስ ያደርግሃለሁም ትላለች። አቤል አሁን ላይ ሁሉ ነገር ሰልችቶታል። ትሁትን ግን በእጅጉ ይወዳታል። ትህትናዋ፣ እርጋታዋ፣ ጨዋነቷ፣ ሁለመናዋን በጣም ወዶታል። ነገር ግን ቃል አባይ ላለመባል እጅጉኑ ይፈራል። አሁን ላይ እንዴትና በምን ምክንያት መለየት እንዳለበት ከማኪ ብቻ መለያየት ነው የሚፈልገው። ምግቡንም ከቀመሰውና ከበላው በኋላ እጅጉን ጎምዝዞ ስለነበር ወዲያውኑ በዛ ምክንያት ተኮራርፈውም ነበር። ትሁትም የዋዛ አይደለችም። ጨውን 1 ኪሎ ጨው ጨምራበት ስለነበር ነው እንደዚያ የጎመዘዘው። ትሁትና አቤል መደናነቃቸውን ቀጥለውበታል። እሱ ለሷ እሷ ለሱ እጅጉኑ ሞራል የሚሰጥ የሚባል ሙገሳን ይቸራሉ። ምን አለ ቀድሜ ባወቅሽ ኖሮ እያለም መጸጸት ጀምሯል። እንዲሁም አንዳንድ ቃላቶች የፍቅር ቃላቶችን በመወርወር ትሁትን ያሽኮረመማት ጀምሯል። እሷን ባጸፋው ስታሞግሰኝ ልቤ በደስታ ቅልጥ ትላለች በማለትም ትመልስለታለች። በውስጡም አቤል የሆንኩትን ባልሆን ኖሮ እዚሁ ጥንቅጥ ህይወት ውስጥ ባልሆን ኖሮ አገባሽ ነበር ይላል። ማኪን ማግባቱ እየጸጸተው ይመስላል። ሌላኛውና አራተኛው እዚህ ድራማ ላይ ወይም ደግሞ እዚህ ጨዋታ ላይ የሚሳተፈው የአቤል ጓደኛ ማፊ ነበር። አሁን ላይ በጣም በማኪ ውበት እጅጉኑ ተማርኳል። ነገር ግን አቤል ቁንጅናሽን ነግሮሽ ያውቃል ሲል አንድ ቀንም እጅጉኑ በከባድ ሁኔታ ጠየቃት። ድሮ አለችው። አሁንስ ሲላት አሁንማ የራሱ ስላደረገ መሰለኝ አያሞግሰኝም አለችው። የሆነ ቀን ተገናኙና አቤልን ማፊ አንተ ቆይ መቼ ነው ግን ብሬን የምትመልስልኝ? ተረጋጋ፣ ሲያገኝ እመልስልሃለሁ እሰጥሃለሁም ሲል መለሰለት። ብሩን እንደሚፈልገውና ቶሎ እንዲመልስለት ይፈልጋል። ያንም ደግሞ በተለይ ከማኪ ጋር በእጅጉ ይገናኛል። ምክንያቱም አቤል ከማኪ ጋር በገንዘብ ጉዳይ እንዲነጋገሩና በዛም ውስጥ ጥላቻ እንዲፈጠር ይፈልጋል። በዛች ክፍተት መሰረት እሱ እጁን ሊያስገባ ይፈልጋል። ምክንያቱም በውበቷና በቁንጅናዋ ማፊ በማኪ ውበት ተማርኳል።
ዲያስፖራ ሚስት አለች አይደል? ከሷ ተቀብለህ ለምን አሰጠኝም ሲል ጠየቀው። እንኳን ብር ተበድሬ የምከፍለው አጣው ብያት እንደሁም ዝም ብዬ ጭቅጭቅና ንትርኳንም በቻልኩት ሲልም አቤል ለማፊ መለሰለት። ማፊም በግሉ በውስጡ እያወራ እሱ ይህኔ የደስታ ሲቃንም በውስጡ ሳቀ። ግን እኮ እንደዛ አትመስሉኝም አለው። አይ እጅጉን በጣም ኩርርፍ ላይና አለመግባባት ላይ እንዳሉም ነገረው። በጣም አሪፍ ሐሳብ። በውስጡ እጅጉኑ ተደሰተ። በዚህ ሁኔታ ላይ እያለ ከዕለታት አንድ ቀን አቤል ባልነበረበት ሰዓት ወደ ቤታቸው አንኳኳ። ወዲያውኑ ሲያንኳኳ በሩን የከፈተችለት ትሁት ነበረች። ከፈተችለት። አቤል ግን የለም። ነገር ግን አሁን ስለሚመጣ ግባና ተቀመጥ አለችው። ገብቶም እንደተቀመጠ ማኪ ሴት ሄዳ ነው ሲልም አስከተለ። ማኪ ሻወር ቤት ናት ትመጣለች አለችው። ወዲያውኑ ተናግሮ ሳይጨርስ ማኪ ከሻወር ቤት ወጣች። መታል እንዴ ስትልም በፈገግታ ተቀበለችው። ሰላምታ ከተለዋወጡ በኋላ ተጫወት፣ አሁን ይመጣል፣ እኔም ልብሴ ልቀያይርና እመጣለሁ አለችው። ነገር ግን እሱ በውበቷና በቁንጅናዋ ተማርኳልና አላስችል ሲለው ወደ መኝታ ክፍሏ ወደዛ ማመራ። ምክንያቱም የእሷን ውበት የእሷን ቁንጅና ያለ ልብስ ሊመለከት ይፈልጋል። ውድ የተከበራችሁ የቻናሌ ተከታታዮች በሚቀጥለው ክፍል 9 ላይ ምን ሊከሰት ይችላል? በተለይ የማኪና የማፊ ግንኙነት እጅጉኑ እየተጠናከረ የሚሄድ ይመስለናል። ምክንያቱም አሁን ላይ ትሁት እጅጉኑ በአቤል ሙገሳዎችና ማራኪ ቃላቶች እጅጉኑ በጣም ተደስታለች። አቤልም በትሁት ያላት ትህትና፣ ቁንጅናዋ፣ ውበቷ፣ ጸባይዋ እጅጉኑ ማርኳተርና ነገር ግን እሱን ትሁትን የራሱ ለማድረግ ማኪን እንዴት አድርጎ ከራሱ መነጠል እንዳለበት በእጅጉ አሳሳቢ ሁኔታ ላይ ነው። በሚቀጥለው ግን ልንመለከት የምንችላቸው ነገሮች ማፊና ማኪ እጅጉኑ ይፈላለጋሉ። በሌላ መልኩ ደግሞ ወይም በሌላው ጎራ ትሁትና አቤል እጅጉኑ የደራ ፍቅር ውስጥ ገብተዋል። ውድ የተከበራችሁ የቻናላችን ተከታታዮች የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ ቪዲዮ ክፍል 9 ላይ እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ታበረታቱን ዘንድ የአክብሮት ግብዣችን ነው። ስለነበረን ቆይታ ከልብ እያመሰገን በያላችሁበት ሰናይ ጊዜ ተመኘን። ባይ ባይ።